አርሰናልን ከፒኤስጂ የሚያገናኘው ጨዋታ የሁለት ቡድኖች ጨዋታ ብቻ ሳይሆን ያስተሳሰብ ችሎታና ማንጫናን ተቋቁሞ መጫወት ይችላል ነው። አርሰናሎች የቻምፒየንስ ሊግ ዋንጫን የመድረስ ህልም ካላቸው እነዚህን ሶስት ስሞች ሊያከብሯቸውና ሊጠነቀቋቸው ይገባል። ያለዛ ግን መቆጨት ነው ትርፉ። ዛሬ ማስቆም ካልቻሉ የአርሰናልን ለዋንጫ የመድረስ ህልም ሊያጨናግፉ የሚችሉ ሶስት የፒኤስጂ ተጫዋቾችን እናያለን። ዲዛየር ዱዌ፣ አዲሱ ኔይማር የተባለው ዱዌ ተስፋ እንደተጣለበት ታዳጊ ተጫዋች አይደለም። የሚጫወትበት መንገድ በጣም ከባድ ነው። በተከላካዮች መሃል የሚያቀብላቸው ኳሶች ፈጣን የሆኑ የአንድ ሁለት ቅብብሎች ወይም በሚያስገርሙትና ምታተኛ በሆኑ እግሮቹ ያለምንም ፍርሃት ቀጥታ መሃል በመሃል ወደ ተከላካይ የሚገባበት መንገድ ዱዌን በጣም አስፈሪና የማይጠበቅ ያደርገዋል። እሱ በግራ በመሃል ወይም ወደፊት ተጠግቶ መጫወት ይችላል። የአርሰናል የመሃል ተጫዋቾች በተለይ ዲክላን ራይስ እና ፓርቴ ተጠግተውትና ዲሲፕሊን ሆነው ሊመለከቱት ይገባል። በ2024-25 ዱዌ በሁሉም ውድድሮች 7 ጎልና 10 አሲስቶች ሲኖሩት 2 ጎልና 4 አሲስቶች የተገኙት በዚህ ውድድር ነው። የፈጠራ ችሎታው የማይካድ ነው። 32 ለጎል የሚሆኑ ኳሶችን ፈጥሮ 33 የተሳኩ ድሪብሎችን በሊግ ማድረግ ችሏል። ለዚህም ነው አዲሱ ኔይማር እየተባለ የሚገኘው። ዱዌ በጠባብ መንገድ ኳስን ይዞ የሚሄድበትና ቁልፍ ኳሶችን የሚያቀብልበት መንገድ የአርሰናል ተከላካዮች ሊያቆሙት ይገባል። የአንድ ቅጽበት ስህተት ዱዌን ከምንም ወደ ጎልነት ሊቀይር ይችላል። ቪቲኒያ የፒኤስጂ ልብ ነው ቢባል ማጋነን አይሆንም። ቪቲኒያ እይታውና ስፔስ የት ጋር እንዳለ የሚያውቅበት መንገድ አደገኛ ነው። ስለዚህም አርሰናል ወደፊት መጥተው ፕሬስ በሚያደርጉበት ወቅት ጥንቃቄ ሊያደርጉ ይገባል። ፒኤስጂ ኳስን ማረጋጋት ሲፈልጉ ያረጋጋላቸዋል፣ ደምደም ሲሸታቸው ደግሞ እንደፈለጉት ያፈጥላቸዋል። በቻምፒየንስ ሊጉ በዚህ ዓመት 90% ኳስ የማቀበል አቅም ሲኖረው በአንድ ጨዋታ ደግሞ 2 ቁልፍ የሆኑ ኳሶችን ያቀብላል። የአርሰናል የመሃል ተጫዋቾች ጥላውን ሳይሆን የሱን የመሃል የኳስ ቁጥጥር ሊያቆሙና ቀድመው ፕሬሸር ሊያደርጉትና ወደፊት ሳይሆን ወደ ሳይድ ኳሶች እንዲያቀብል ሊያደርጉት ይገባል። ምክንያቱም ቪቲኒያ የኳሱን ሪትም ከተቆጣጠረ አርሰናሎች የሶስተኛውን ክፍል የማጥቃት ቦታ ላይ ኳሶችን ለማግኘት ሊቸገሩ ይችላሉ። ኃይል፣ ፍጥነትና ትክክለኛነትን ባንድ ላይ የያዘው አሽራፍ ሐኪሚ። እሱ መጀመሪያውኑ ያጠቃል እንጂ አይከላከልም። ከኦስማን ዴምቤሌ ጋር ያለው ውህደት ለአርሰናል የግራ መስመር ላሉ ተጫዋቾች የራስ ምታት ነው። በትራንዚሽን ወቅት ሐኪሚ እንደ አጥቂም ሆኖ መጫወት ይችላል። ክሮስ የማድረግ አኪዩሬሲው በጣም አደገኛ ነው። ጊዜ አጠባበቁ ደግሞ ገዳይ። በዛ ቦታ የሚጫወተው ተከላካይ ስፔስ ከፍቶ የሚሄድ ከሆነ እመኑን ያንን ቦታ ተጠቅሞ አርሰናልን ሊጎዳ እንደሚችል የአርሰናል የተከላካይ መስመር ከመቼውም ጊዜ በላይ ጥንቃቄ ሊያደርግ ይገባል።
ዱዌ መፍጠር ይችላል፣ ቪቲኒያ ደግሞ ኳስን መቆጣጠር፣ ሀኪሚ ሽብር ይፈጥራል። እነዚህ ሶስት ተጫዋቾች በእኔ እይታ አርሰናል ሊያቆሟቸው የሚገቡ ናቸው። ይሄ ወደ ፍጻሜ ለማለፍ የሚደረግ የመጀመሪያ ዙር ጨዋታ ነው። በምድብ ጨዋታ ማሸነፍ ከዚህ ጨዋታ ጋር ምንም አያገናኘውም ሳይኮሎጂካል ኢምፓክት ካልሆነ በስተቀር። ፒኤስጂ ከአርሰናል የ2-0 ሽንፈት በኋላ በጣም ተሻሽሏል። በሁሉም ውድድሮች 4 ጨዋታ ብቻ ነው የተሸነፉት። አርሰናሎች በዚህ ጨዋታ በትልቅ ተነሳሽነት፣ ኮንሰንትሬሽን እና ዓላማ 90 ደቂቃዎችን ብቻ ሳይሆን የመልሱንም ጨዋታ ሊጫወቱ ይገባል። ማን ይመስሎታል በዚህ ፈተና ተፈትኖ የሚያልፈው አርሰናል ወይስ ፒኤስጂ? ኮሜንት ላይ ያሳውቁኝ። እነዚህንና የተለያዩ ቪዲዮዎችን ለማግኘት ሰብስክራይብ ያድርጉ።